በቃ ያው ቀኑ ደርሶ ያው ከራሱ ጋር የምታወሩበት ቀን ይመጣል ብዬ አስባለሁ። አዎ በቃ ያለፈውን ነገር እርሺ እኮ ነው እያልኩሽ ያለው ታይምዬ። በፈጠረ አንዳንድ ነገሮች ስለታወቁኝ አስቀድሜ ስሜን እንዳጠራ የትም ቦታ ምንም ብታደርግ ምናምን ብየው ነበርና እሱ ግን በጣም ስሜን እየጠራ ምናምን እኔ በጣም ያናድደኝ ነገር ካሁን በኋላ ያሉትን ነገሮች ለኔ ትያቸዋለሽ ሃይሚዬ። በኡመር ጉዳይ ተሳሳትሽው አንድ ነገር አለ ሃይሚዬ። ምን ተሳሳትኩኝ? ተወዋል ተውሻለኝ። ሰላም ውድ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለን ይመስገነው። እንግዲህ ያው ኤልያስ ሰላም ናችሁና ወደ ጉዳይ ይገባሉ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ዛሬ እንግዲህ ኡመር እንደታሰረ ታውቃላችሁ። ያው ትናንት ባያችሁት ቪዲዮ እና የኡመር ቤተሰቦች አቡኪ ላይ ትንሽ ጫና እያሳደሩበት ነው። ያው ልጃችን ምናምን በሚል ትንሽ ጭቅጭቅ ተፈጥሮ ነበረ እና እሱም እየደወለላት ነበረ፣ ስልክ አላነሳ ብለዋለች። እስቲ አይስለ ማለት አሁን ያው የመጣ ነው እንግዲህ በጣም የኡመር ቤተሰቦች በቃ ልወጣ ልገባ እየከለከሉ ነው። ምክንያቱም ልጄን አሳስረሃል፣ ልጄን አንተ ነህ እዚህ ውስጥ እንዲገባ ያረከው ምናምን እያሉ ነው እና በጣም እኔ ተሸገርኩኝ። ማለት ያው የጥፋተኝነት ስሜት እንዳይሰማ ያው ልጃቸው ነው ያው ሌላ ችግር እንዳይፈጠር እሱ ላይ የሆነ ጫና እንዳይፈጠር በማሰብ ነው አንተ ላይ እንዲህ እነሱ ላይ ብዙም ቂም አትያዝ አንተ። አይ ቂም እኮ ይዤ አይደለም፣ ግን ደግሞ በቃ ይሄን ነገር እንዴት መረዳት ያቀታቸው ያው የትኛውም ወላጅ የሚያደርገው ነገር ነው። ዝም እንትን አትበል አንተ። እና አሁን እኔ ደግሞ ሃይሚ ጋር እየደወልኩላት ነበር ጋይስ እና ሃይሚ ጋር ስደውል ብሎክ አድርጋኛለች የኔን ማለት ነው ስልክ እና ብሎክ አድርገዋለች። በጣም እኔ ግራ ገብቶኛል በአሁን ሰዓት። አንተ ደውለህ ብታገናኘኝ እኔ በጣም ደስ ይለኛል። ምክንያቱም በዚህ አጋጣሚ እኔ በቃ በጣም ተጨነቅኩኝ ታውቃለህ። ማለት ትረዳኛለህ ብዬ አስባለሁ። ቤት ራሱ ማለት ነው ለቤተሰብ ተናግረው በቃ አንተ እንዴት እንደዚህ ታደርጋለህ ጓደኛ ላይ ምናምን እያሉኝ ነው። መንገድ ላይ እንኳን ሲሄድ በቃ ሰው የሆነ ሰላሜን እየነሳኝ ነው። ጓደኛ ላይ እንዴት አንተ እንደዚህ ታደርጋለህ ምናምን እያሉኝ ነው። በቃ እኔ ግራ ገባኝ በዚህ ሰዓት ገብቷል። ደግሞ እንዳይፈታ ደግሞ ዛሬ እሑድ ነው። ትናንት በመጥፎ ቀን ነው የገባው። ትናንትና ቅዳሜ ነበር፣ ዛሬ እሑድ ሰኞ ነው የስራ ቀናት እና በጣም አስቸጋሪ ነው ኤልያስ። በጣም በቃ ከበደኝ ታውቃለህ። እኔ የሆነ ለጭንቅላት ራሱ የሆነ በቃ ለመናገር ራሱ በጣም ይከብዳል ነገሩ ማለት ነው። እና በእርግጥም ያው ጓደኛ እኔ ሞክሬያለሁኝ። ያው እኔ ከፈለጋችሁ ቪዲዮ ነው ትቢያችኋለሁ እኔ ራሱ እና ሞክሬያለሁ፣ በጣም ሞክሬያለሁኝ እንዲመለስ እሱ እንዴ እኔ ከዚህ በላይ ምን ላድርግ? በቃ ነገር ነው አልሰማለ። አሁን እኮ ሃይሚ ራሱ ልደውላት ያሰብኩ ለምን መሰለህ? ያው ይቅር እንድትለውና በቃ ይሄ ልጅ ተፈቶ ከኔ ራስ እንዲወርድ ነው። ገብቷል። በቃ በጣም እኔ ተቸገርኩኝ። እኔ ለምን እንደዚህ ሆናለሁ በሰላም ሀገር እንዴ? እና በቃ የኔ ስልክ አሁን እያነሳችልኝ አይደለም፣ ብሎክ አድርገዋለች መሰለኝ። እስኪ ካልሆነ ወይ እኔ ደውልላትና አንተ ደውልላትና እስኪ የምትለኝ ነገር ካለ ብዬ አስባለሁ። እስኪ ሞክርላት በእናትህ። በጣም በቃ ተሸገርኩኝ። ቤተሰብ ማለት የምር እኔ በቃ እኔ ጓደኛዬ እኮ ነው፣ ወደዋለሁ እኮ የምር ያው እንደ ጓደኝነት እኔ ሄሎ ሃይሚ እንዴት ነሽ? ደህና ነኝ እኔ። አንቺ ደህና ነሽ? በኡመር ጉዳይ ተሳሳትሽው አንድ ነገር አለ ሃይሚ። ምን ተሳሳትኩኝ? ተወዋል ተውሻለኝ። አንቺ ላይ ያየሁት አንድ ስህተት ቢኖር መጀመሪያ ላይ አንድ ላይ በነበራችሁበት ሰዓት ስትለያዩ ይህን ነገር ተነጋግራችሁ መለያየት ነበረባችሁ። አንቺ እንደ ጓደኛም ሊሆን ይችላል ያየሽው፣ እንደ ወንድምም ሊሆን ይችላል ያየሽው። ግን ይህ ነገር ደግሞ እሱ ላይ የፈጠረው የራሱ የሆነ ጫና አለ። ይህ ነገር ደግሞ ቢያንስ በቃ በንግግር መፍታት ነበረባችሁ። መጀመሪያ ገና ያደረኩትን ነገር ግጠዋለሁ። እኔ ምንም አውቀው ነገር የለም። በዚህ አጋጣሚ ልነግርሽ ምፈልግ አይተሃል ግን አላየውም። ግን ከመጀመሪያውኑ ቁጭ ብላችሁ ማውራት ነበረባችሁ። ልልሽ ፈልጌ ነው። ማውራት አልፈለኩም። ይኸውልሽ ሃይሚ የዛኔ ማውራት ያለ መፈለግሽ ነው ዛሬ ችግር ላይ ጣለ። ያለፈ ታሪክም ሆነ ምንም ሆነ ማውራት አልፈልግም። አሁንም ያለበት ይሁን ስለምንም ነገር ግድ አይሰጠኝም፣ አይመለከተኝም። እሺ በቃ ያው ቀኑ ደርሶ ያው ከራሱ ጋር የምታወሩበት ቀን ይመጣል ብዬ አስባለሁ። እና ሃይሚ የማጸንሽ አንድ ነገር ቢኖር ልጁ እንዲፈታ በጣም በቃ ማጸንሻለሁ። በጣም እኔ ለምንሻለሁ። ምክንያቱም ቤተሰቦቹ ሙሉ በእኔ ላይ እየፈረዱ ነውና በተቻለሽ አቅም እንዲፈታ አድርጊልኝ ሃይሚ እባክሽን እግርሽ ላይ ወድቃለሁኝ በፈጠረሽ እና ይቅር በይው በቃ ልጁ ይቅር በይ በቃ ያለፈ ነገር አልፏል ምናምን። አዎ በቃ ያለፈውን ነገር እርሺ እኮ ነው እያልኩሽ ያለው ታይም በፈጠረ አንዳንድ ነገሮች ስለታወቁኝ አስቀድሜ ስሜን እንዳጠራ የትም ቦታ ምንም ብታደርግ ምናምን ብየው ነበርና
እሱ ግን በጣም ስሜን እየጠራ ምናምን እኔ በጣም ያናድደኝ ነገር ካሁን በኋላ ያሉትን ነገሮች ለኔ ትጥያቸዋለሽ ሀይሚ። አሁን በቃ እንደምንም እንዲፈታ አርጂ እንጂ ካሁን በኋላ ያለው ነገር እንዳለ በኔ ጣይ በቃ ችግር የለም። የማይመጥነኝ ቦታ አሁን በኋላ አይለመደውም። በቃ ለኔ ስትይ ሀይሚ ይባል። እኔ ቆይሽ ልሳቅ ልናደድ ወይ ለምንድን ነው የምትናደጂው? እንድትናደጂማ አልፈልግም የምር። አይ እንደዚህማ መሆን የለበትም። ተው አቁም ተው። የምሬን ነው እንዴ። እሺ ሀይሚ በጣም 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 አመሰግናለሁ ተቀበለሽኛል ማለት ነው። እና ሁለተኛ አይለመደንም የምር በቃ በጣም በጣም ክብር አለኝ ላንቺ። ወይኔ ኤልያስ ወይኔ ኤልያስ ወይኔ ኤልያስ ወይኔ ኤልያስ ኧረ በጣም ደስ ይላል የምር በጣም ደስ ይላል። ስለ ተጨንቄ ነበር እኔ። ኧረ ምን ችግር የለውም። ለምንድን ነው ያላልሳችን? እሺ ያው ተቀይማ ነው። ወይኔ በእናትህ ከስንት አይነት የተቻለኝን ለማድረግ ሞክራለሁ ኡመር እንዲፈታ፣ አንተም ከዚህ ጫና እንድትወጣ እንግዲህ የተቻለኝን ለማድረግ ሞክራለሁ። ወይኔ ኤልያስ እንዴት እንደቀለለኝ ብታውቅ። የምር በጣም በጣም ነው የቀለለኝ የምር። ኧረ አንተ እስኪ በእናትህ አሁንም ደውልላት። እውነትም የምር በቃ ከልቡ ነው በቃ ልጁ ያፈቀራት። ለካ ወዶ አይደለም። አንተ በእናትህ ምን አይነት ልጅ ነች? እኔ በቃ እሺ ትለኛለች ብዬ አላሰብኩ ነበር የምር። በጣም በቃ የዋነች ለካ እንደዚህ ሀይሚ። ወይኔ በእናትህ ግን ማለት ወይኔ እኔ ለመናገር ራሱ በእናትህ አጥረኝ የምር በጣም ነው ደስ ያለኝ። እና በቃ ነገ በጠዋት ማለት አንተ ነው ተወካዩ። አንተም እኮ እንትን ማለት ትችላለህ። ችግር የለውም። እሺ እሷ ትደውላታለህ ነው ጠዋት ደውላትና እናወራለን። እስቲ ከህግ ጉዳዮች ጋር ያለውን ነገር አውርተንበት እኮ ስለ ጠዋት ከኢንስፔክተሩ ጋር እንድታገናኝ። አሁንም ቢሆን መጀመር እንችል ነበር። እሑድ ስለሆነ ምንም ማድረግ አንችልም እኮ። እሑድ ነገ ሰኞ ሆኖ ጠዋት ተገናኝተን እናወራበታል። ጠዋት ተገናኝተን እናወራበታል። ችግር የለም። የምር በቃ ግን በጣም አመሰግናለሁ ኤልያ። ምን በእውለታ ምናምን ካለብኝ አይ ስለ በቃ ማለት አሁን እኔ ያለሁበት ሁኔታ በጣም ከባድ ነው ኤሊ። በቃ ማለት እንደዚህ በማውራት ራሱ የሚያልቅ ነገር አይደለም። ማለት ጫና የሆነ የአንድ ሰው ጫና ሰላሙን ሲያጣ የሚሰማው ስሜት አለ። ያ ስሜት ነው እየተሰማኝ የነበረው። ማለት በቃ እንደከዳሁት የሆነ በቃ ባይተዋር እንዳረኩት ነው እየተሰማኝ የነበረውና አሁን ላይ እሷ በቃ ይሄ የማረጋጋት ደውል ስደውልላት በቃ በጣም ነው በቃ ውስጤን ያረከው ማለት ነው። እና ሀይሚ በዚህ አጋጣሚ ማለት ነው በጣም ማከብረሽ የምሬ ነው። በቃ እውነት አንቺ በቃ የትንሽ ትልቅ ነሽ የምር። እንዲህ ምን አይነት ኧረ በቃ በጣም ደስ ብሎኛል። አንተም ቤተሰቦቹ ጋር ሄዳ ይቅርታ ጠይቃቸው፣ እርቅ አውርድ። ስለኔ እኮ እኔ ያለውን ነገር አስረዳቸው። ከህግ ጋር ያለውን ነገር ኡመርን ነፃ የማውጣቱ ሂደት እንደተጀመረ ነገራቸው። ይደሰታሉ ብዬ ተስፋ አድርጋለሁ። ኧረ ይደሰታሉ። አሁን ሄደህ ታገኛቸዋለህ። አይ ወንድሙ ራሱ በቃ ስለ የሆነ እየዛተ ነው አሉ ወንድሙ ራሱ። እና እኔ ደግሞ በቃ እንደዚህ ሲዘቱ ማዘር ሰምታ ምንድን ያረከው ምናምን ብላ በቃ እሷም በጣም ጭንቀት አድሮባት ነበርና ስልኬን አያነሱም ብለኛል አይደል? ስልኬን አያነሱም። በቃ ችግር የለውም። ቤታቸው ድረስ ሄደህ ታገኛቸው እኮ። አሁን ስለ ቤታቸው ራሱ ሲሄድ እኮ ሌላ ነገር እንዳይደርስብኝ በጣም እንትን እላለሁ። ግን አንድ ሰው የባለፈውን ሽማግሌ ይዤ እጂ ካልሆነ በቃ ይቅር በሉኝ ምናምን እላቸዋለሁ። ግን ማለት ያው እኔ እኮ ሞክሬያለሁኝ፣ አልተረዱኝም። ስላልተረዱኝ ነው እንጂ እኔ እኮ ሞክሬያለሁኝ የቻልኩት አቅም እና በቃ እኔ በቃ በህይወት እያለሁኝ እንደዚህ መጨነቅ አልፈልግም። እንደዚህ በቃ ሰላም ማጣት አልፈልግም። ገብቷል? እና በጣም ከባድ ነው ነገሩ፣ ሁኔታው ከባድ ነው። በጣም ነው አንተን የማመሰግነው። እና በተቻለ አቅም አሁን እሱን ለማስፈታት ያሉትን ፕሮሰሶች ብንጀምር ደስ ይለኛል። ኤልያስ በጠዋት እንገናኝና ደውልልኝ፣ ችግር የለም። በቃ እደውልልሃለሁኝ። እኔ ጠዋት 2 ሰዓት አካባቢ ደውልልኝ። ስራ ስታ ነው የምገባው። ስራ 3 ሰዓት ነው የምገባው። ቀደም ብለህ ደውልልኝ አንተ። በቃ እነሱም ከዛ በፊት ስለሆነ የሚገቡት 2 ተኩል ይጀምራሉ እነሱ። ከ2 ተኩል በኋላ እናስፈታዋለን። ችግር የለውም። በቃ አመሰግናለሁ ኤልያስ። እሺ ክበርልኝ። በጣም አመሰግናለሁ። ስራ ስላለብኝ እሺ ነበር። እሺ እና ቤተሰብ ማለት በቃ ደስ ብሎኛል። ማለት ያለውበት ሁኔታ በጣም ከባድ ነበረ። በጊዜው ደግሞ ያ ነገር እኔ ጥሩ ነገር ነው ብዬ ለልጁ መጥፎ ዘፈቀድ ውስጥ ነው የሚባለው መጥፎ እንትን ውስጥ ሁኔታ ውስጥ ነው የከተትኩት ብዬ ነው የማስበው። ግን ደግሞ ሀይሚ ደግሞ ጊዜ ስጣት። በዚህ አጋጣሚ በጣም ነው የማመሰግንሽ፣ በጣም ነው የማከብርሽ። አክብረሽን ማለት ያው
ሲደወል ራሱ ማንሳትሽ በጣም ትልቅ ነገር ነው። የምር ነው የምልሽ እና በጣም ትልቅ ሰው ነሽ። በጣም ነው ማከብረሽ። ሀሳባችንን ተቀብለሽ ደግሞ ለሱ ይቅርታ ለማድረግ ስለበቃሽ በጣም ነው የማመሰግነው። የምር ማለት በቃ በአንቺ ቦታ በሆነ እኔ መቼም ይቅርታ አላደርግለትም። ምክንያቱም ስሜን ባልሆነ እያነሳ ነበረና ያ ነገር ደግሞ ያ ውስጥ ላይ የሚያሳድረው ተጽዕኖ ይኖራል። እሱ ደግሞ ይህን ነገር እንደ ቀላል ነበር የተረዳው። አሁን እሱም ይመለሳል ብዬ አስባለሁኝ በአጋጣሚ እና በቃ በጣም ደስ ብሎኛል። ቤተሰብ እሱም እስኪ ቀልቡ ከተመለሰ ወደ ራሱ ከተመለሰ እሱንም ወደ ሚዲያ ለማቅረብ እሞክራለሁኝ። ማለት ካወራኝ ነው እኮ ካወራኝ ግን ያው የሚያወራኝ አይመስለኝም። ካወራኝ እንዲመለስ አደርጋለሁኝ። ከባድ ነው ማለት ፖሊሶች ራሱ የያዙበት እንትን ከባድ ነው ማለት መጥሪያ መቅደድ ማለት ከባድ ነው። የፖሊስ መጥሪያ ነው በዛ ላይ ቀድደው ፖሊሶች ራሱ ክስ ሊመሰርቱ ይችላሉ። ስለዛ ይሄ ደግሞ እሱ ላይ ተጽዕኖ ይፈጥራል። በሷ በሃይሚ ጉዳይ ሃይሚ ራሱ ይቅር ብትል እሱ ላይ ተጽዕኖ ይፈጥራል ይሄ ነገር መጥሪያ መቅደዱ ራሱ። ስለዛ የመጥሪያውን ጉዳይ ደግሞ ኬትም ያው ኤልያስ የሚግባባቸው ሰዎች አሉ። በዛ አጋጣሚ እስኪ በቃ ተቀራርበን ለመፍታት እንሞክራለን። ያው ያሉትን ነገሮች ለእናንተም በቪዲዮ የምናጋራችሁ ይሆናል። ይሄ ሁኔታ ደግሞ ለእኛ ከባድ ነው። በቃ ቤተሰብ ማለት እኔ በቃ ሰላም ይገኛል ብዬ ነበር ያሰብኩት። እሱ ሲታሰር የሆነ ጥሩ ነገር ይገኛል ብዬ ነበር ያሰብኩት፣ ግን እኔ እንዳሰብኩት አልሆነም። በቃ እሱ ሲታሰር በቃ በጣም ዘፈቀድ ውስጥ ነው የገባሁት። የምር በቃ ጭንቅ ውስጥ ነው የገባሁት። ማለት ሰላሜን ማገኝ መስሎኝ ነበረ እና ይሄ ደግሞ ለእኔም እንዲጸጽተኛ አድርጓል። በቃ አሁን እሱንም ይቅርታ መጠየቅ ሳይኖርብኝ አይቀርብኝ ሰው እና እንግዲህ ሀይሚዬ በጣም ነው የማመሰግነው ልልሽ እፈልጋለሁ። እንግዲህ የዛሬ ቪዲዮ ይሄ ይመስላል። ነገ ደግሞ ሲፈታ ለእናንተ ምናልባት እሺ ካለ የማሳያችሁ ይሆናል። አመሰግናለሁ።